ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ መደበኛ ፕሮግራማችን ጀምረናል። የጽናት ተከታዮች ሁሉ እንግዲህ በፕሮግራማችን ላይ ሁሉ ጊዜም አስተያየት የምትሰጡን ጽናትን ላይክ፣ ሼር፣ ሰብስክራይብ የምታደርጉ ምስጋናችን ከልብ ነው። ጽናትን በመከታተላችሁ የተለያዩ ሀሳቦችን እንደምታገኙ ተስፋ አደርጋለሁ። ስለዚህ ጽናትን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ በማድረግ ቁጥሩን በማስፋት የበለጠ ተደራሽ እንድትሆን እንድታግዙን እንጠይቃለን። ይህንን ካልኩኝ የዛሬ ፕሮግራማችን የተለያዩ ጉዳዮች ላይ እናነሳለን። ከሁሉ በማስቀደም ግን በጣም መነጋገሪያ የሆነው ምናልባት ዓለም አቀፍ ሚዲያዎችም ትኩረት ሰጥተውት እየዘገቡት ያለው የቬንዙዌላ ፕሬዚዳንት ከነሚስታቸው በ2 ቀን ኦፕሬሽን በአሜሪካ ጦር እንግዲህ ከቤተ መንግስታቸው ወጥተው እንደተወሰዱ እየተሰማ ነው። ይሄ የሚገርም ነው። ምናልባት ዓለም እንግዲህ ህግ ከጉልበት ይቀዳል። ጉልበት ያለው ሁሉ ህግ አለው። አሜሪካ ደግሞ ልዕለ ኃያል ሀገር እንደመሆኗ ጉልበቷን በተለያዩ ሀገሮች ላይ የምታሳይ ሀገር ነች። ለአብነት በየመን፣ በሊቢያ የወሰደችው፣ በኢራቅ የወሰደችው እርምጃ የሚታወቅ ነው። ብዙ ሀገሮች በአሜሪካ ጣልቃ ገብነት ስቴቶች ፈርሰዋል፣ ሀገሮች ፈርሰዋል። የፈረሱ ሀገሮች ላይም የተጸጸቷል። ለአብነት ሊቢያ ላይ የወሰድነው እርምጃ ትክክል አይደለም ብለው ፕሬዚዳንት ኦባማ በሰዓቱ የገለጹት ነገር ማስታወስ ይቻላል። ለማንኛውም አሜሪካ በተለይ ከዚህ ከሶሻሊስት ጎራው በተለይ ከቀዝቃዛው ጦርነት ወደዚህ የካፒታሊስት ኃይሉ በአሸናፊነት እየተጠናቀቀ ሲመጣ ከሁለተኛው ዓለም ጦርነት በኋላ ወደዚህ አሜሪካ ልዕለ ኃያል አገር ነች፣ ጉልበት ያላት አገር ነች። ስለዚህ በየትኛውም ሀገር ላይ ገብታ የማስፈጸም አቅሟ በጣም ለጥያቄ የሚቀርብ አይደለም። ቬንዙዌላ ላይ አሁንም የተቃጣበት ጉዳይ አሜሪካ ከብሔራዊ ጥቅሙ አኳያ ነው። እንግዲህ ዝም ብላ አትገባበትም፣ አስልታ ነው። ምናልባት ቬንዙዌላ በከበሩ ማዕድናት በተለይ በነዳጅ ሀብት የበለጸገች እንደሆነ ይነገራል። ስለዚህ እነዚህ ሀብቶቿንም ለመቀራመት የአሜሪካ የወሰደችው ኦፕሬሽን እንደሆነ ግልጽ ነው። ብሔራዊ ጥቅማቸውን ለማስጠበቅ እስከፈለጉ ድረስ የሀገሮች መፈራረስ በእነሱ ጋር ምንም አይነት ደንታ የለውም። ለምሳሌ በቅርብ ጊዜ በዚህ በሆርን አፍሪካ ላይ በተለይ እስራኤል እንኳን የወሰደችው አቋም በሶማሌላንድ ከብሔራዊ ጥቅም አኳያ ነው። ይሄ ናሽናል ኢንተረስት ነው። እዛ አካባቢ ያለውን ሽብርተኝነት በተለይ የሀውቲ ከየመን የሚነሳውን ኃይል ለመቆጣጠር ያ ስትራቴጂክ የሆነ ቦታ ስለሆነ እዛ አካባቢ ላይ እንግዲህ የጦር ቤዝ ለመገንባት አስፈላጊ ነው ብላ ስታምን ብሔራዊ ጥቅሟን ለማስጠበቅ የምትወስደው እርምጃ የአደባባይ ሚስጥር ነው። ስለዚህ አሜሪካኖችም በተመሳሳይ ናሽናል ኢንተረስታቸውን ለማስጠበቅ ከጉልበት የሚቀዳ ህግ ነው። በተባበሩት መንግስታት ቻርተር እንግዲህ አንድ የሶቨርኒቲ ያለው ሀገር ሌላ ሁለተኛ ሀገር ተጋብዞ ወይም ደግሞ ከፍተኛ የሆነ የሰብአዊ መብት ጥሰት፣ የጦር ወንጀል፣ የዘር ማጥፋት ወንጀል ካልተፈጸመ በቀር በአንድ ሶቨርኒቲውን በጠበቀ ሉዓላዊ ስቴት ላይ ገብቶ እንደዚህ አይነት እርምጃ መውሰድ እንግዲህ የቻርተሩንም ስምምነት የሚጣረስ እንደሆነ በዓለም አቀፍ መድረክ ላይ እየተገለጸ ነው ያለው። ይሄ ደግሞ ለአሜሪካ ግድ የለውም። አሜሪካ በዋናነት ህግ ከጉልበት ይቀዳል የሚል ፖሊሲ ነው። በተለይ ትራምፕ ፖሊሲ ይሄ ነው፣ ጉልበት ካለ ህግ አለ ነው። ስለዚህ እንግዲህ በ2 ቀን ኦፕሬሽን በጣም በሚገርም ሁኔታ የቬንዙዌላውን ፕሬዚዳንት ከነሚስታቸው ከቤተ መንግስት አውጥተው ወስደዋቸዋል። ህዝቡም አደባባይ ወጥቶ ከዚህ አምባገነን በመገላገሉ ደስታውን እየገለጸ ነው። በተዘዋዋሪ ይሄ ጥያቄ ምናልባት በእኛ ሀገር አብይ አህመድ ምን ሊገጥመው ይችላል የሚለውን ዝም ብለን በኮቴሽን እናስቀምጠው። ምንድን ነውስ ከዚህ የሚማረው ምንድን ነው የሚለው ማየቱ ተገቢ ነው ብዬ አስባለሁ። ለማንኛውም የዓለም ፖለቲካ እየተቀየረ ነው። ተወደደም ተጠላ የዓለም ፖለቲካ
የጉልበት ህግ እየሆነ ነው። ስለዚህ ጉልበት ያለው አቅም ያለው ሁሉ በዚህ የፖለቲካ ኃይል ውስጥ አቅም አለው ማለት ነው። ያንን ነው እንግዲህ የዓለም የፖለቲካ ስርዓት እያመጣ ያለው። በተለይ ትራምፕ አስተዳደር እየወሰዳቸው ያለው እርምጃዎች ሁሉ ምናልባት ከህግም ከሞራልም አጠቃላይ ከአንድ ሉዓላዊ ሀገር እሳቤና ከተባበሩት መንግስታት ቻርተር ስምምነት የሀገሮች ስምምነት አኳያ ሲታይ ብዙ ሀገሮች በዚህ ጉዳይ ላይ እጃችን የለም እያሉ ነው። በጣም አወዛጋቢ እንደሚሆን ግልጽ ነው። ለዚህም የተለያዩ ሀገሮች በዚህ ጉዳይ ላይ እኛ የለንበትም እያሉ ነው። ተቃውሟቸውንም እየገለጹ ያሉ ብዙ ሀገሮች አሉ። ይሄ ነገር ወደፊት ምን ያስከትላል የሚለው በተለይ በሀገሮች ስምምነት በተለይ የቃል ኪዳን ስምምነት ላይ እንደዚህ አይነት ጣልቃ ገብነት ሲፈጸም የተባበሩ መንግስታትስ ከዚህ በኋላ ያለው ሉዓላዊ ስልጣን ምንድን ነው የሚለው ዝም ብሎ በኮቴሽን የሚቀመጥ ነው። ብዙ አጠያቂ ነገሮች እየተፈጸሙ ስለሆነ እና የቬንዙዌላው ፕሬዚዳንት በጣም የሚገርም ነው። አንድም ፕሬዚዳንት እንደ አንድ ተራ የበቆሎ ነጋዴ ከቤተ መንግስት አወጥተው ወስደዋቸዋል። በዚህም ህዝቡ በከፍተኛ ደስታ አደባባይ እየገለጸ ነው። እንግዲህ ወደፊት ከዚህ ጉዳይ ጋር በተያያዘ የዓለም የፖለቲካ ስርዓትስ ምንድን ነው የሚለው ወዴት ነው የሚሄደው የሚለው የሚታይ ነው። በተመሳሳይ በእኛ ሀገር ውስጥም ያለው በተለይ ከዚህ ከሆርን አፍሪካ ላይ በተለይ ከሶማሌላንድ ጋር በተያያዘ እስራኤልን በወሰደችው አቋም ከፍተኛ የሆነ የኃይል አሰላለፎች እየተቀያየሩ ነው። በዚህም የአብይ አገዛዝ ቅርቃር ውስጥ የገባ ይመስላል። ይሄንም በዝምታ ከማለፍ ውጪ ምርጫ የለውም። አደባባይ ላይ ወጥቶ እውቅና ሰጠ ማለት የሀገሪቷን ፍርሰት አዋለደው ማለት ነው። ትግራይ እንደ ሀገር፣ ኦሮሚያ እንደ ሀገር ሆናችሁ አውጁ ብሎ እንደ መናገር የሚቆጠር ነው። ስለዚህ ሀገረ መንግስቱን ከማፍረስ የዘለለ አይደለም። ለማንኛውም አብይ እንደዚህ አይነት ሜንታሊቲ አለው። በጣም ብዙ ሰው አሁን እየተረዳው የመጣው ግን ተሸፋፍኖ የነበረ ይህንን ፍላጎቱ አሁን አደባባይ ላይ እየመጣ ነው። ስለዚህ ምናልባት የአማራ ኃይሎች እየተጠናከሩ ሲመጡ አጠቃላይ የውስጥ የፖለቲካው መልኩ እየቀየረ ያው የአገዛዙ የመፈራረስ እድሉ እየሰፋ ሲመጣ ለነዚህ ኃይሎች በር እንደሚከፍት ግልጽ ነው ማለት ነው። ስለዚህ አብይን መጠበቅ ያለብን ከዚህ አኳያ ነው። አገር ጥሎ ወይም ደግሞ በሰላም ሽግግር አስረክቦ የሚቀጥለውን ሽግግር ይቀበላል ብሎ የሚያስብ ሰው ምናልባት ፖለቲካውን ማገናዘብ ያልቻለ ሰው ነው። የመጨረሻው ፍላጎቱ ስልጣን ከእጃችን ካጣን አገሪቷን እንበትናለን የሚል ቅዠት ውስጥ የሚገባ እንስሳዊ የሆነ አስተሳሰብ ያለው ሰው እንደሆነ ግልጽ ነው። ስለዚህ በዚህ አካባቢ ላይ የተፈጠረው የፖለቲካ ቀውስ የአብይ እጣ ፈንታ ብያኔ የሚሰጥበት የሚሆን እንደሆነ ግልጽ ነው። እንግዲህ ከዚህ ጋር በተያያዘ ብዙ ሰዎች በተለይ ፋኖ በተለይ አቋም ይዞ እዚህ ላይ ሚናውን መጫወት አለበት ብሎ የሚያስቡ ሰዎች አሉ። ትክክል ነው፣ እኔም እንደዛ አስባለሁ። ግን በአቋም ደረጃ ግን አቋም ይዞ እዚህ በተለይ በቀጠናው ላይ ያለ የፖለቲካ የኃይል አስተላለፍ ላይ አቋም ይዞ መቅረቡ እኔ ተገቢ ነው ብዬ አላስብም። ስልታዊም አይደለም። ዝምታውን ይዞ የኃይል አስተላለፉን እስከ መጨረሻው ቢገመግም ነው የሚሻለው። አንዳንድ ሰዎች የሚሰጡት አስተያየት አለ፣ ከቅንነት ነው ይገባኛል። ግን የራሴ ግምት ግን ምንድን ነው የሚያተርፈው ብዬ ሳስብ ምንም ትርፍ የለውም። እንደውም የውስጡን ፖለቲካ ከመከፋፈል እና ፖለቲካውን በተለይ ከዚህ ኤትኒክ በተለይ የዘር ፖለቲካውን ወደ ሃይማኖታዊ መልክ እንዳይቀይረው መጠንቀቅ ስለሚያስፈልግ ለአማራው ከትርፉ ይልቅ ኪሳራው ሊያመዝን ይችላል። ስለዚህ አሁን ያለውን የፖለቲካ የኃይል አስተላለፍ በጥሞና ገምግሞ አንዳንድ ጊዜ ሳይለንት ዲፕሎማሲ የሚባል እኮ አለ እኮ በዝምታ የሚሰራ ነገር አለ እና የአብይን አገዛዝ የውድቀትና የክሽፈቱን አሰላለፍ መጠበቁ የተሻለ ነው እንጂ ዘሎ መግባቱ አንደኛ ከአንድነትም አኳያ ድርሻ አንድነት ሳይመጣ፣ በሌላ በኩል ደግሞ አሁን ያለውን ሁኔታ በደንብ ሳይገመግም የክልሉንም በተለይ መልኮችን በተለይ የብሔር አመለካከቱን ሃይማኖታዊ መልክ እንዳይሰጥ በጣም መጠንቀቅ ስለሚያስፈልገው እዚህ ጉዳይ ላይ በዝምታ ነገሮችን እየተከታተሉ ያሰላለፍ ግምገማ ቢሰራ የተሻለ ነው ብዬ ነው የማስበው።
እንደው ይሄን ጉዳይ ያመጣሁት አንዳንድ ወንድሞችም የሰጡት ሀሳብ እንደው ደፍሮ ይግባበት የሚለው ከራሳቸው ግምት የተነሳ እንደሆነ ስለሚገባኝ ነው። ግን እኔ አስፈላጊነቱ እኔ አይታየኝም። ግን መሬት ላይ ያሉ ሰዎች ናቸው ይሄንን የበለጠ ደግሞ የሚያውቁት። ወደ ዋና ነጥባችን ነች። የጽናት ሚዲያ ቤተሰብ እንግዲህ ፍርደ ገምድሉ የኦሮሞ ሊቃን በተለይ ኢትዮጵያ ውስጥ ምን አይነት እንደው በደል እየተፈጸመ እንደሆነ በጣም የሚያሳዝን። አንድ የብልጽግና አርቲስት አንዱዓለም ጎሳ የሚባል ከዚህ በፊት ባለቤቱን ደብድቦ ከፎቅ ጥሎ ገሏት በነፃ ያወጣ ሰው ነው። በጣም በፎረንሲ ማስረጃ የተረጋገጠ ማስረጃ ነው። በቂ የሆነ ምልክት አለው። አንደኛ ድብደባ ፈጽሞባታል። ልጅቷ ራሷን እንኳን ብታጠፋ ባለቤቱ ማነች የምትባል ቀነኒ አዱኛ በጣም ችል የመሰለች ቆንጆ ልጅ ማለት ነው። እና እንደው ለእጅ እንኳን የምታሳሳ እውነት ለጥፊ እንኳን ወንድ ልጅ በዚህ ደረጃ ማለት የሚያሸንፋትን ሴት ልጅ እንደዚህ አድርጎ ሲያሰቃይ አንዳንድ ጊዜ እኮ እንደው በጣም እኮ ነው ስሜት የሚነካው። በአቅምም በጉልበትም የሚበልጣትን ጥፊ እንኳን የምታሳሳ ልጅ ያውም የግራ ክፋይ የሆነች ባለቤቱ የገዛ ባለቤቱ እንደው ማስፈራራት ምናምን መቆጣት እኮ አለ። ሁሉ ጊዜ ግን ይደበድባት ነበር። እጇን ይሰብራት ነበር። በቦክስ ይመታታል። ፊቷን ያበልዘዋል። እና ይሄ አርቲስት የብልጽግና አርቲስት ነው፣ ፖለቲካሊ አርቲስት ነው፣ ግን ኦሮሞ ነው። ያቺም በብሔሯ ኦሮሞ ነው። ግን የፖለቲካ አርቲስት ስለሆነ ይቺ ልጅ ራሷን ስታጠፋ ራሷን ያጠፋችበት ሁኔታ በፎረንሲ የሚረጋገጥ ማስረጃ ፖሊስ እጅ አለ፣ ቤተሰብ እጅ አለ፣ በስልኳ የተገኘ አለ። ከዚህ በፊት ደብድቧት በተለይ ማህፀኗን ሁሉ ረግጧት የመሃንነት ችግር ሁሉ ገጥሟት እንደነበር ሁሉ አሁን አደባባይ ላይ እየወጣ ነው። እጇን ሰብሯት እና ይሄ ሁሉ የድብደባ ምልክትና የስቃይ ምልክት አይታ ልጅቷ ራሷን ብታጠፋ እንኳን ላጠፋችበት መንስኤው ተጠያቂው ደብዳቤው ነው። ምክንያቱም በስነ ልቦና ቶርች አድርጓታል። እጇ አለበት በህይወቷ መጥፋት ላይ በአንድም ይሁን በተዘዋዋሪ እጇ አለበት። ይሄ እኮ በቂ የህግ መከራከሪያና ማስረጃ ነው። ግን እሱ አይደለም ገድሎ ነው። ግን በምንጣፍ ጠቅልሎ ከደረጃ የወረወራት ይሄ ሰው። እንደዚህ አይነት የተረጋገጠ ማስረጃ እያለ ፖሊስ ማስረጃ የለኝም ብሎ የብልጽግና አርቲስት አንደኛ ኦሮሞ ማለት ነው። ልብ በሉ፣ ኦሮሞ ሁሉ እኩል አይደለም። አንደኛ ኦሮሞ አለ፣ ሁለተኛ ኦሮሞ አለ። የብልጽግና ኦሮሞ ስለሆነ ፖሊስ ማስረጃ የለኝም ብሎ በፍርድ ቤት በማስረጃ እጦት እንዲወጣ ተደረገ። መዝገቡ ተዘግቶ መዝገቡ አሁንም ማንቀሳቀስ ይቻላል። ቤተሰብ ማንቀሳቀስ ይቻላል። ተጨባጭ ማስረጃ አሁንም አለን ብሎ መዝገቡ እንዲንቀሳቀስላቸው ማድረግ ይቻላል። ምናልባት ይሄ የህግ ፕሮሰስ ስለሆነ የህግ ባለሙያዎች የበለጠ ምክረ ሀሳብ ሊሰጧቸው ይችላል። ግን ቤተሰብ አዳዲስ መረጃውን ደግሞ እየመጣ ነው። ይሄ አዳዲስ ማስረጃ የሚመጣው ይሄ የብልጽግና አርቲስት ካሳ ልክፈላችሁ እና ወደ የታገደብኝ ያለ ማህበራዊ አገልግሎት በተለይ ይሄ ስራው እንዳይሰራ ምናምን በፍርድ ቤት ታግዷል። እሱ እንዲነሳልኝ ካሳ ይከፈልና እንታረቅ ብሎ በአባ ገዳ ነው በምናምን ሲጠይቃቸው ቤተሰቦቿን እኛ በልጃችን ደም ካሳ አንፈልግም፣ አልገደልኩም ብለህ ገንዘብህን ግን አንፈልግም፣ እኛ የምንፈልገው የልጃችን እውነት ነው የሚል መልስ ሰጥተው እንደመለሷቸው ነው እየተሰማ ያለው። ትክክለኛ ጥያቄ ነው። እና ይሄ ሰው ዛሬ የገዛ ሚስቱን ገሎ ያችን ቆንጆ ልጅ ገሎ እንኳን አዲስ አበባ ላይ ይንጎራድዳል። አባገዳ ይሄንን እንደ ቁም ነገር ነው የሚያየው። የሞራል ድሽቀት፣ ማህበራዊ የሞራል ድሽቀት፣ የወዴድ የፍትህ መዛባት ማሳያዎች ናቸው።
ይሄ ልጅ እንደዚህ አይነት ወንጀል ነፍሰ በላ ሆኖ ወንጀል ይዞ እጁ ላይ ደም ይዞ አንደኛ ኦሮሞ ተብሎ ሁለተኛ ኦሮሞ ግን አሁንም ልጃቸውን ተነጥቀዋል። እና የብልጽግና ኦሮሞማ አስተሳሰብ ይሄ ነው። ለሚቀርበው አለ ለፍትህ የሚቀርበው ለኢኮኖሚ ተጠቃሚነት የሚቀርበው ለፖለቲካ የሚቀርበው አንደኛ ኦሮሞ አለ። በኦሮሞ ፖለቲካ ውስጥ ራሱ አንደኛና ሁለተኛ የባለቤትነት ድርሻ ሰጥቷቸዋል። ለኛማ ሩቅ ነው። ለኛማ በጣም 5-6 ላይም አንደርሰው። በኦሮሞ ልሂቃን እንኳን ኦሮሞማው ራሱ እንዴት አይነት ከፋፋይ እንደሆነ እንዴት አይነት የሚቀርበውና የሚልቀው ወዳጅ እንዳለ ቀነኒ አዱኛ ማሳያ ናት። ፖለቲካው ማሳያ ናት። የፍትህ ስርዓቱ ማሳያ ናት። ባለፈው የጌዲዮን ጢሞቴዎስ ሚስት የፍትህ ሚኒስትሯ መታ ሀና ማነች ምክር ቤት ላይ ስታቀርብ ነበር። የፍትህ ስርዓታችን ፈጣን ፍትህ በመስጠት እመርታ እያሳየን ነው ብላ ተናግራለች። ይሄ ምናልባት ይድረሳት እስቲ ማፈሪያዎች እንደሆኑ እዛ አካባቢ ላይ የተሰበሰበው የኦህዴድ የብልጽግና አብይ የተከለው የፍትህ ስርዓት ይሄ እነ ቀነኒ አዱኛ ማሳያ ናቸው። በጣም የሚገርመው ግን ይሄ የብልጽግና አርቲስት በሚንጎባለልበት መሀል ከተማ ላይ ነፍስ እጁ ላይ ይዞ እጃቸው ላይ ነፍስ የሌለ ሰው ያልገደሉ ሰዎች ንጹሃን የሆኑ ሰዎች ግን በማንነታቸው ደግሞ ታስሯል። አሁን ቃሊቲና ቂሊንጦ ወይኔ ቤት ውስጥ አሉ። ምን ተብለው? የአማራ ተወላጆች ተብለው። በምን ተከሰሱ? በሽብር። ቀነኒ የገደለውስ ምን እያለ ነው? ካሳ ልክፈል። ይሄ ነው የብልጽግና ስርዓት። ይሄ ነው ኦሮሞማ ማለት። የምንቃወመው ለዚህ ነው። እኛ ብሔሩን አይደለም የተቃወምነው አስተሳሰቡ ነው። ለዚህ ነው የምንጠየፈው። ለዚህ ነው ይሄ እንስሳ ነው የምንለው። ለዚህ ነው ይሄ ስርዓት መወገድ አለበት የምንለው። ኦሮሞንም ስለማይወክል የቀነኒ ቤተሰቦችን አይወክልም። የቀነኒ አዱኛ ነፍሰ ገዳይ መረጋገጥ ያለበት ከኦህዴድ ውድቀት በኋላ። ስለዚህ ኦሮሞን ይጠቅመዋል። ብልጽግና በመውደቁ የሚጠቀመው ኦሮሞ ነው። የሚጠቀመው የቀነኒ አዱኛ ቤተሰቦች ናቸው። ልክ እንደሷ የተጨቆኑ ናቸው። ስለዚህ ኦሮሞ ራሱ ይሄ ስርዓት የህልውና አደጋ እንደሆነ ገብቶ ልትታገል ይገባል። ምክንያቱም ስትወድቅ ነገ ጠዋት በስመ ኦሮሞ መውደቅ የለብህም። የትግራይ ፖለቲካ ላይ የደረሰውን ጠባሳ እያያችሁ ዛሬ ድረስ ውጥንቅጥ ውስጥ የገቡበት ምክንያት ባለፈው በነበረው የፖለቲካ ስርዓት ላይ አገዛዙን አምረው ከሌሎች ህዝቦች ጋር የመቃወም ስርዓቱን እንዲወድቅ የበኩላቸውን ሚና የልሂቃን አስተሳሰብ ስላልነበረ ነው። በኔ ግምገማ አልነበረም። ለምንድን ነው ያልነበረው? ከምን የመጣ እንድምታ ነው ምናምን የሚለው እኔ መተንተን ቀላል ነው። እዛ ውስጥ ግን አልገባበትም። አሁን ግን ይሄ ስነ ልቦና ይሄ ሜንታሊቲ ግን ዛሬ በፖለቲካ ስርዓታቸው ላይ ትልቅ ጠባሳ ጥሎባቸው ትልቅ ክፍፍል፣ ትልቅ ውድቀት፣ የሞራል ስብራት፣ ፖለቲካዊ ስብራት ፈጥሮባቸዋል። በተመሳሳይ ኦህዴድ ኦሮሞ ላይ የሚፈጥረው የኦሮሞ ሊቃን ላይ የሚፈጥረው ይሄ ነው። ስለዚህ ይሄንን ስርዓት መታገል የግድ ነው። መታገል ብቻ የለም መጣል አለብን ብለን ማሰብ መቻል አለብን። እኛ የምንናገረው ለቀነኒ አዱኛ ቤተሰብና ልክ በተመሳሳይ ባሉ የኦሮሞ ሊቃን ላይ ፍትህ መረጋገጥ አለበት። እውነተኛ ፍትህ የሚመጣው እውነተኛ ዳኝነት፣ እውነተኛ የህሊናና የሞራል ፍርድ ሲመጣ ነው። ይህን ማምጣት የምንችለው ደግሞ በፖለቲካ ስርዓት ለውጥ ነው። ስለዚህ ይህንን የፖለቲካ ስርዓት ለውጥ ለማምጣት መታገል አለብህ እንላለን። ኋላ እንዳትቆጭ። ይህም ማለት ነው የምፈልገው በዚህ ጉዳይ ላይ በተወሰነ መልኩ ትንሽ በጣም የሚያሳዝነው ቀንጨብ አድርጌ ቪዲዮን እዩትና ሁለተኛ ፕሮግራማችን ጋር እንሄዳለን። እሺ፣ ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያችኋለሁ። እሺ፣ መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን
ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለችው ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ናሱ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናሱ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷለም ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄው የፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ። እህቱም ነበረች። አንድ ላይ የተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛል። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ኖጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት
ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለእኔ ለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበረ፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። የአንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ያያችሁት ይመስላል እንግዲህ፣ ያሳዝናል። በዚህ ጉዳይ ላይ ወደፊት ሀሳብ አስተያየትም ካለ እንሰጥበታለን። ይሄ ወንጀለኛ ግን አሁንም መዝገቡ ተንቀሳቅሶ በቁጥጥር ስር መዋል አለበት ብዬ አስባለሁ። በጣም የዚች ልጅ እውነት እና ደም መውጣት ስላለበት ዛሬ ባይጠየቅ ግን ነገም ይጠይቃል። ነገም አንለቀውም። ይህንን ቃል መግባት እንችላለን። በሌላ በኩል እንግዲህ በጣም የሚገርመው ወለጋ አካባቢ ላይ በተለይ የዚህ የገዳ ኮማንዶ እንቅስቃሴ አዲስ የሴራ ትንተናዎችን እያመጡ ነው። ይሄ ምንድነው? የዛ አካባቢ ላይ ያለ የአማራ ፋኖ እንትን ብሎብናል፣ ኦሮሞዎችን አፈናቀለ፣ ከቤት ንብረታቸው ምናምን አቃጠለ እያለ የራሱን ሰዎችን ሆን ብሎ በማፈናቀል እንደዚህ አይነት ድራማ እየተሰራ እንደሆነ ከወለጋ እየተሰማ ነው። ይህንን በፎቶ ልከዋል። በፎቶ የተላከውን ለጽናት ሚዲያ ቤተሰብ ተመልከቱት። ይሄ በሎንችን የሚጫኑት ሰዎች ሁሉ በዋናነት የሚታየው የጸጥታ ኃይል የገዳ ኮማንዶ ኃይል ነው። እንግዲህ እዛ አካባቢ ላይ ኦሮሞዎችን አማሮች አፈናቀሉ ለማለት እና ኦሮሞን ለመቀስቀስ ድራማ እየተሰራ ነው። እንግዲህ እዛ አካባቢ ያለው አማራ ከኦሮሞ ጋር ለዘመናት አብሮ የኖረ ህዝብ ነው። ግን ኦህዴድ ብልጽግና በሚያደራጃቸው ስኳድ ሸዴ እያለ የገዳ ኮማንዶ ሌላ የስፔሻል ስም እየሰጠው ብቻ ከፍተኛ ጦርነት፣ ጭፍጨፋ፣ የዘር ማጥፋት ወንጀል እንደፈጸመ የሚታወቅ ነው። ህዝብ ለህዝብ እኮ ችግር የለበትም። ዋናው አገዛዙ የሚፈጥረው ያገዛዙ የሸኔ ስርዓት የሸኔ ቡድን እያለ ስም በሚሰጠው ኃይል ከፍተኛ ጭፍጨፋ በመፈጸም እዛ አካባቢ ላይ ከባድ የሆነ የጦርነት ድባብ እንደተፈጠረ የሚታወቅ ነው እና ከዚህ ጋር በተያያዘ ወለጋ ላይ አማሮች አፈናቀሉ ለማለት ሆን ተብሎ የተቀናጀ በኦህዴድ ብልጽግና የተቀናጀ የሴራ ትንተና እየተፈጸመ ነው። ህዝቡ ይሄንን በደንብ ጠንቅቆ ይወቅልን ብለው ወለጋ አካባቢ ያሉ እንግዲህ ተወላጆች በስፋት በመረጃ እያቀበሉ ይገኛሉ። ስለዚህ ህዝቡ በጥንቃቄ ይሄን ጉዳይ ማየት አለበት ብለን እናስባለን።
ሌላው የጽናት ሚዲያ ቤተሰብ በስናን አባጅሜ ጮቄ ላይ የሚገርም ድል ተመዝግቧል። በተለይ ከትላንትና ጀምሮ ያልተጠበቀ ኦፕሬሽን ተፈጽሟል። የጠላት ኃይል በዋናነት እዛ አካባቢ ላይ ያለውን የፋኖ እንቅስቃሴ ለማጥቃት ስቦ ሲገባ ስበው እዛው እንዳስቀሩት እየተሰማ ነው። ይሄ የፋኖ እንቅስቃሴ የሚያሳየን ከጊዜ ወደ ጊዜ ወታደራዊ ዶክትሪን የወታደራዊ ሳይንስን ካገዛዙ ሰራዊት ከመደበኛ ኮንቬንሽናል ሰራዊት በተሻለ ጉሬላ ፋይተር የተባለው አቅም እየገነባ ነው። የምን አቅም? የውጊያ ሳይንስ አቅም። የውጊያ ሳይንስ አቅም በተፈጥሮ የዳበረ ነው። ፋኖ ምንም ጥያቄ የለውም። ተኩሶ ቅጠል መበጠስ ይችላል። ይሄ እኛ ፋኖ እኛ እንግዲህ የምናውቀው ይሄ ነው። በቤተሰቦቻችን ሲነገረን የምናውቀው ይሄ ነው። እርግብ ይመታል። የፋኖ ትልቁ ችሎታው የአማራ የመተኮስ ችሎታው ነው። ይሄ ፋኖ ሳይሆን አማራው የቶክስ ችሎታው ይሄ ነው እና ቅጠል መበጠስ የሚችል አቅም አለው። ይሄ ትልቅ የተፈጥሮ አቅሙ ነው። አሁን ግን ሳይንሳዊ አቅም ደግሞ ዳብሯል። በተለይ ከዚህ ከ2013 በኋላ በነበረው ጦርነት ውስጥ ከጦርነት ጋር እየተለማመደ የባሩድ ሽታን እየለመደው የውጊያ ሳይንስን እያወቀው አሁን ወደ መደበኛ ተዋጊነት ብቻ ሳይሆን የማጥቃት ሳይንሳዊ የሆነ የውጊያ ጥበብን እየተማረ ነው። እንዴት የጠላት ሰራዊትን ስቦ ማጥቃት እንደሚችል፣ በምን አይነት ሰዓት ላይ ማፈግፈግ እንደሚችል፣ በምን አይነት ሰዓት ላይ ስትራቴጂክ ቦታዎችን መያዝ እንደሚችል፣ መች የትኛው ከተማ ላይ ገብቶ መውጣት እንዳለበት ጠንቅቆ የሚረዳ ሳይንሳዊ ፋኖ እየተፈጠረ ነው። ይሄ ከባድ የት ነው የሰለጠነው ነው? የት ነው የሰለጠነው? ይሄ አይነት ስልጠና ምን አይነት ስነ ልቦና ነው? ምን አይነት የውጊያ ብቃት ነው እያለ ጠላት ይደመማል፣ ይደነግጣል። እናውቃለን። እኛ ግን አይገርመንም። ስለምናውቀው ነው። እኛ አይገርመንም፣ እናውቀዋለን። አሁን ይሄን ነው የታየው። ብርሃኑ ጁላ 10 ናቸው 90 በመቶ ተደምስሷል ይላል። አብዱ ሁሴን የጫካ ሽፍታ ናቸው ይላል። አብይ አህመድ ምርጫ አደርጋለሁ 3 ሽፍታ አያቆመኝም ይላል። ግን እንየው እስቲ እንዴት አድርገው ስበው እንዳጠቋቸው በቁጥር ብቻ ከ80 በላይ እንደደመሰሰ የተያዘውን ደግሞ ዝም ብለን እንየው። ይህንን ደግሞ ፖለቲካዊ ዶክትሪን እየሰጧቸው ነው። አሁን ፋኖ ብልጫ እየወሰደ ነው። ከዚህ በፊት እኔ ብዙ ጊዜ የምጨቀጭቀው ይሄ በተለይ ቤተ አማራ ላይ በጣም ከዚህ በፊት እንደ አንዳንድ ሀሳቦችም አቅርቤ መሬት ላይ በተግባርም አሳይተው ስላሳዩ እኔ ደስ ብሎኛል። የፋኖን እንቅስቃሴ በወታደር ብቻ ሳይሆን ፖለቲካሊ አጥቂ መሆን አለባችሁ። አንድም ዶክትሪኑ፣ ሁለትም ለእናንተ የድጋፍ ማህበረሰብ የምታስተምሩበት የፖለቲካ መሳሪያ ነው። ስለዚህ የጠላት ኃይል ሲያዝ የተያዘውንም የቀስቀሳ መሳሪያ ማድረግ ይቻላል ብዬ ሀሳብ አቅርቤ ነበር። ይህንን ሚኒሊክ ዕዝ ላይ ቤተ አማራ በተግባር አሳይተውናል። አሁን ማን የደገመው? ጎጃም ላይ ቴዎድሮስ ዕዝ ደግሞታል። እዛ ስናን አካባቢ አባጅሜ ጮቄ ላይ በተገኘው ድል ጋዜጠኛ ወግደረስጤ ነው። የሚገርም የፖለቲካ ዶክትሪን አሸክሟቸዋል፣ ሰጥቷቸዋል። ህዝቡም ደግሞ ማህበራዊ ሚዲያውም እንዲሰማው የበኩሉ ሚና ተጫውቷል። ይሄ ነው የፋኖ እንቅስቃሴ። በቃ ጉልበት የምታገኙት በዚህ መልክ ስትመጡ ነው። ሰራዊቱ ከዚህ በኋላ ለምን እንደሚዋጋም እያስተማራችሁት፣ ለድጋፍ መሰረታችሁም እየቀሰቀሳችሁ፣ ድላችሁንም ለሌላው ህዝብ እያበሰራችሁ የፖለቲካ ብልጫ መውሰድ ማለት ይሄ ከጥይት ብቻ ሳይሆን የፖለቲካ አጥቂነቱንም በዚህ መልኩ ትጫወቱታላችሁ ብዬ ስለማመን ወግደረስ ከተናገረ ውስጥ በጥቂቱ እስቲ እንስማው። አይዟችሁ ኦሮሞ፣ ደቡብ፣ ሀዲያ፣ ትግሬ ሁሉም ወንድሞቻችን ናቸው። አይዞህ ተሳከማለህ። አይዞሽ። ምን ዋላችሁ? ሰላም ናችሁ?
እንግዲህ ትላንት እንደሚታወቀው በ24 2018 ዓመተ ምህረት ታህሳስ ላይ ማለት በዚህ በስናን ወረዳ በሚገኘው በወይበይን ቀበሌ እንዲሁም ያንን ቀጠና በመሸፈን ከጧቱ 11 ሰዓት ተኩል ጀምሮ ያው ለሊት ነው እንቅስቃሴ ያደረጋችሁት። እንደምናቀው እዚህ እንደምታዩቸው እነዚህ የጦር አዛዦች እዚህ 50 አለቃ ማክቤል አለ የአፋባ ቴዎድሮስ 24ኛ ክፍለ ጦር ዋና ጦር አዛዥ ነው። ሰምታችሁ ሊሆን ይችላል። እዚህ ወንድማችን ጀግናው ንብረት አለ። እሱ ደግሞ በተመሳሳይ የ24ኛ ክፍለ ጦር ዘመቻ መሪ ነው። ስለዚህ አስቀድሞ መረጃው ምንም እንኳን ለነዚህ ጀግና የጦር መሪዎች የደረሰ ቢሆንም ነገር ግን ፍጹም ጥንቃቄ የተሞላበት ክትትል በማድረግ እናንተን በወታደር ህግ እንደምታውቁት ስቦ መደምሰስ የሚባል ህግ ታውቃላችሁ አይደለም? በዚህ መሰረት ጦሩ ወደ ውስጥ ሰርጎ እንዲገባ በመፍቀድ ያው ትላንትና ታህሳስ 24 የደረሰባችሁን ታውቃላችሁ። እናንተ ድለኞች ሆናችሁ እዚህ በ24ኛ ክፍለ ጦር ዋና ጦር አዛዥ ዘመቻ መሪ እንዲሁም አጠቃላይ ውጊያውን ባካሄደው ስታፍ ቁጥጥር ስር ሆናችኋል። ስለዚህ እናንተና መሰል ጓደኞቻችሁ እንደምታውቁት በቅርቡ ብርሃኑ ጁላና አብይ አህመድ ብርሃኑ ጁላን ማነሳው የዚህ የኢትዮጵያ አሁን እነሱ እንደሚሉት ማለት ነው የመከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ነው አይደለም ተብሎ የተቀመጠው እንደናንተ አይነት ወጣቶችን አስገድዶ አፍሶ ከየከረምቡላ ቤቱ ከየጫት ቤቱ ከያረቂ ቤቱ እናንተ ታውቁታላችሁ የመጣችሁበት አፍሶ አስገድዶ በማምጣት ህፃናትን እድሜያቸው ለውጊያ ያልደረሱ ህፃናትን ሰብስቦ ይዞ በመምጣት ምንድነው ሲያደርግ የቆየው? እንደዚህ በአማራ በሚባለው ቀጠና በማስገባት ሴቶችን፣ አረጋውያንን፣ ህፃናትን፣ አካል ጉዳተኞችን እያስገደዳችሁ ያው ከናንተ ውስጥ ስትደፍሩ ስትገድሉ ነበረ። ሌላ ዓላማ የለውም። ብርሃኑ ጁላ ወደዚህ የላከው ይሄንን ጦር የአማራን ህዝብ ለማጥፋት ነው። በተደጋጋሚ ተናግረናል። እኛ ደግሞ የምንዋጋው እኛ ብቻ አይደለንም። ትላንት የነበረውን ውጊያ አይታችኋል። ህዝቡ የሚዋጋው እምቢ የሚለው ለነጻነቱ ነው። የህሉና ትግል ስለሆነ ነው። የዘር ማጥፋት ስለሆነ ነው እየተፈጸመብን ያለው። በወለጋ በመተከል በሌሎች የሀገሪቱ ክፍል የምትፈጽሙት እነ ብርሃኑ ጁላ የሚፈጽሙት የጦር ወንጀል በአማራ ላይ የሚፈጽሙት የዘር ማጥፋት አልበቃ ብሎ እዚህ በሩ ድረስ እናንተን ይዘው በመምጣት ምንድነው እያደረጉ ያሉት? እዚህ በምታዩቸው ንጹሃን ሴቶች፣ አረጋውያን ወንድሞቻችን ላይ ነው ግፍ እየፈጸሙ ያሉት። ስለዚህ እናንተ ኢትዮጵያውያን ናችሁ፣ ወንድሞቻችን ናችሁ። ግን እኛ የነጻነት ትግል ስለሆነ ነው እየታገልን ያለን እየተዋጋን ያለን። የዘር ማጥፋት ስለተከፈተብን ነው በአብይ አህመድ። ይሄንን ታውቃላችሁ ጠንቅቃችሁ። ስለዚህ አፋባ ቴዎድሮስ እንግዲህ 206ኛ ኮር 24ኛ ክፍለ ጦር ትላንት ባካሄደው ስቦ የማጥቃት የመደምሰስ እርምጃ ያው አብዛኛውን የወጣው ሬጅመንት ብታዩት አስክሬኑን እንኳን አልሰበሰበም አብይ አህመድ። የእናንተ ጓዶች ሲሰው ሲቆስሉ በህጉ መሰረት አስሮ የሚታከመውን አክሞ አስክሬን ለቅሞ ነው መሄድ የነበረበት አይደለም። ይሄ ቀጠናውን በሙሉ ዛሬ አማራ ህዝብ ነው ሲቀብር የዋለ። የአማራ ባህል ስለሆነ ወግ ስለሆነ አማራው ነው እያለቀሰ ዝን እያወጣ ሲቀብራችሁ ያለ። አብዛኛውን አስክሬን ይሄ በሙሉ የእናንተ ጓዶች እዚሁ ቀርተዋል። ስለዚህ እዛ ውስጥ ያሉ ጓዷችሁ እንዲወጡ ምከሩ። የአብይ አህመድ ሰራዊት ይሄንን እውነት ማወቅ አለበት። በዚህ አጋጣሚ ያው እንደሚታወቀው በተደጋጋሚ በዚህ በስናን አባጅሜ በስናን ቀጠና እነ 50 አለቃ ማክቤል ሌሎች ታላላቅ ወንድሞቻችን እዚህ ያለው ንብረት ከዚህ በፊት ደግሞ እነ 10 አለቃ ባለው ሌሎች ጀግና ፋኖች ህይወታቸውን ሳይሰስቱ እውነት ለመናገር ለነጻነት ሲዋጉ ሲፋለሙ ነው የነበረው። በዚህ አጋጣሚ እነዚህ ጀግኖች እናንተ እንዳትሞቱ ተጨማሪ አስክሬን እዚህ አካባቢውን እንዳይበክለው ሰብአዊነትም ተሰምቷቸው እውነት ለመናገር ስላተረፏችሁ እነሱን ልታከብሩ ይገባል። ስለዚህ በጭብጨባ መስሉ እናመሰግናለን። የአማራ ህዝብም ዛሬ የወደቀውን አስክሬን በሞላ እየለቀመ ሲቀብር ነው ያለው። የአማራ ህዝብንም ማክበር አለባችሁ። አክብሩ። ጓዶቻችሁ እኛ ነን የቀበርነው ዛሬ ጓዶቻችሁን የቀበርነው እኛ ነን። ይሄንን ነው ልን የምችለው። በዚህ አጋጣሚ ያው የአማራ ህዝብ ያውቃል። እዚህ ያሉ ወንድሞቻችን
በጣም ጀግና ተዋጊዎች ናቸው። ንገሯቸው። እድሉን ካገኛችሁ የመንገር እድል ካላችሁ ነገም ወደ አካባቢያችሁ ስትመለሱ በአካባቢያችሁ ያለውን ማህበረሰብ አማራው የሚዋጋው ለነጻነቱ ነው፣ ለእምነቱ ነው፣ ለታሪኩ ነው፣ ለባህሉ ነው፣ ዛሬ የዘር ማጥፋት ስለተከፈተበት ነው የሚለው መንገር አለባችሁ። እኛ ከኦሮሞም ከደቡብም ከሀዲያውም ከትግሬውም ከማንም ጋር ጸብ የለውም። ማለት እኩል ሆነን በኢትዮጵያ ምድር ተከባብረን መኖር ነው የሚፈልገው። ስለዚህ ይሄንን መሆኑን አውቃችሁ የተከፈተብን የዘር ማጥፋት መሆኑን አውቃችሁ በምትሄዱበት ቀጠና ሁሉ ለቤተሰቦቻችሁ፣ ለአካባቢያችሁ፣ ለወገናችሁ በመንገር በአማራ ህዝብ ላይ ያላቸውን ጥላቻ እንዲቀይሩ ማድረግ አለባችሁ። ይሄን ትሰራላችሁ አይደል? ይሄንን መስራት አለባችሁ። እንግዲህ እዚህ አምሳ አለቃ ማክቤልና ንብረት እጅ ሌሎች ጀግና ወንድሞቻችን ፋኖቻችን እጅ ስለሆናችሁ ደህንነት ይሰማችኋል ብዬ አስባለሁ። የሚዲያ ሽፋን ይኖራል። ለሚዲያ ሽፋን ፈቃደኛ ሆናችሁ እውነቱን በመናገር ለተቀረው ጓዶቻችሁ ለአብይ አህመድ እና ለሰራዊቱ መልእክት ልታስተላልፉ ይገባል። እሺ አይዟችሁ። ይሄን ይመስላል የጽናት ሚዲያ ቤተሰብ። ስለዚህ ይሄ በጣም ትልቅ ድል ነው ብዬ አስባለሁ። ጋዜጠኛ ወግደረስ ጎበዝ ነው፣ እኔ አውቀዋለሁ። የመናገር የማስረዳት የመተንተን አቅም ያለው ልጅ ነው። እንደዚህ አይነት ሰው ደግሞ ወደፊት ብታመጡት በተለይ ኃላፊነት ቦታ ላይ ያላችሁ ሰዎች የበለጠ አቅሙን ብትጠቀሙበት ጥሩ ነው ብዬ አስባለሁ። ፖለቲካል እንደዚህ አይነት ብልጫ ሲወሰድበት ውጤት ስለሚያመጣ፣ ስለዚህ ወግደረስን ተጠቀሙበት። በተለይ ቴዎድሮስ እዛ አካባቢ ያላችሁት አቅም ያለው ልጅ ነው፣ ዲሲፕሊን ያለው ልጅ ነው፣ ዓላማውን ጠንቅቆ የሚረዳ ልጅ ነው። ስለዚህ በተለይ የዚህ የህዝብ ግንኙነት ስራ የፖለቲካ የማሰልጠን ስራ ላይ ምናምን እንደ ወግደረስ ያሉ ሰዎችን ወደፊት ማምጣት ለትግሉ ጠቃሚ ነው ብዬ አስባለሁ። እጅግ በጣም ጠቃሚ ነው። ስለዚህ ይህንን ሚና በተጫወቱ በተለይ እዛ ሰራዊቱ ውስጥ አካባቢ ያላችሁ ወንድሞች ምክር ሀሳብ አቀርባለሁ። በመጨረሻም በተመሳሳይ ወሎ ቤት አማራ ዙ 23 ማርኳል። እንግዲህ ከባድ ጦርነት አለ እዛ አካባቢ ላይ። ወልዲያ ዙሪያ ላይ ትንቅንቅ ላይ ናቸው ያሉት። ትላልቅ ድሎችን እያስመዘገቡ እንደሆነ እየተሰማ ነው። እንግዲህ ቤት አማራ ሚኒሊክ ዕዝ ከዚህ በፊት አስደማሚ ታሪኮች የተሰራበት ነው። አገዛዙን የጀርባውን አጥንት የሰበረበት ቦታ ቤት አማራ ነው። እዛ አካባቢ ላይ የሚደረግ ጦርነት ሁሉ ከባድ ነው በጣም። ምክንያቱም ለደሴ የስበት ማዕከል ነው እና ያንን እጅግ በጣም ነው የሚፈሩት። ያንን ዘጉት ማለት በጣም። ስለዚህ በተለይ ቤት አማራ ያለው እንቅስቃሴ የበለጠ እየተጠናከረ እየመጣ ነው። አሁንም ውጊያ ላይ ናቸው። ትላልቅ ድሎችን አስመዝግበዋል። ሰሜን ሸዋ በተመሳሳይ በዚህ በደብረ ሲና አካባቢ ያለው ውጊያ ቀላል አይደለም። እዛም አካባቢ ላይ በጣም እየተጠናከሩ እየመጡ ነው። እዚህ ጋር ግን አንድ ምክር ሀሳብ አቀርባለሁ። ወንድሞች የምትሰሙን ከሆነ ለምንድን ነው የምንታገለው? ለምንድን ነው ወደ ጫካ የወጣነው? ለምንድን ነው የህይወት መስዋዕትነት ጓደኞቻችን የሚከፍሉት? ለምንድን ነው የአማራ ህዝብ በዚህ የመከራ ዘመን ላይ የወደቀው ብለን እንጠይቃቸዋለን። ስንጠይቃቸው የምትመልሱልን መልስ አደጋው ሁላችንም ስለሚገባ ነው። የአማራ ህዝብ የገባበት የህልውና አደጋን ለመመከት ነው ጫካ ድረስ የገባ ነው ህይወት የምንከፍለው የሚል መልስ እንደምትሰጡ እናውቃለን። ይህንን ካልን እኔ ሸዋ አካባቢ ላይ በተለይ አሳምነው ዕዝና እዚህ አፋድ ውስጥ ያለው በነመከታው አካባቢ ያለው የሸዋ እንቅስቃሴ እስቲ ቆም ብላችሁ አስቡት። የምትሞቱት የእውነት ነው። የእውነት እየሞታችሁ፣ የእውነት አገዛዙ ጋር እየተፋለማችሁ፣ የእውነትም ደግሞ የዓላማ አንድነት አለን እያላችሁ ሸዋ እንኳን እንዴት ሁለት ይሆናል? እስቲ አስቡት። እስቲ ሸዋ እንደምንድን ነው ሁለት የሚሆነው? ሸዋ አንድ ቢሆን እኮ ለአዲስ አበባ ቅርብ እኮ ሸዋ ነው። የአዲስ አበባን ቀጠና እኮ በአጭር ጊዜ ውስጥ መደምደም የሚችለው የሸዋ ቀጠና ነው፣ ሌላ አይደለም እኮ። ሌላው ከርቀት ተስቦ እስኪመጣ ድረስ አዲስ አበባ ላይ ሊዘገይ ይችላል። ቅርባችሁ ጋር ያለው 80 እና 70 ኪሎ ሜትር ያላችሁት እናንተ ናችሁ። ለምንድን ነው ሸዋ አንድ የማይሆነው? ለምንድን ነው የማትነጋገሩት? ለምንድን ነው ውህደት የማትፈጥሩት? እኔ አሁን እንደው ወንድም አርበኛ መከታው መነጋገር ያስፈልጋል። ሸዋን አዋሃዱት።
አንድ አድርጉት። የስልጣን ጉዳይ ነው፣ የምን ጉዳይ ነው? ምንም የሚያሳስብ ጉዳይ አይደለም። ሸዋን አንድ አደረጋችሁት ማለት የአዲስ አበባ የኃይል አሰላለፍ ትቀይሩታላችሁ። በአዲስ አበባ ፖለቲካ ላይ የስበት ማዕከል ሆናችሁ ትልቅ ኃይል የመሆን አቅም ይኖራችኋል። የአማራው ትልቅ ኃይል ለአዲስ አበባ የሚቀርበው ትልቁ የአጥቂነት ሚና ሊኖረው የሚችለው ኃይል ሆናችሁ ትወጣላችሁ። ስለዚህ ሸዋ ላይ አንድ መሆን ያስፈልጋል። ጠላት የእውነት እየገደላችሁ የእውነት ግን እናንተ ጋር ልዩነት አለ ተከፋፈለ ሲባል በዚህ ጉዳይ ተናግሬ አላውቅም። ለመጀመሪያ ጊዜ ያሳዝናል። ስለዚህ ወንድሞች ወደ ልቦናችሁ ተመለሱ። ሸዋን አንድ አድርጋችሁ ሌላ ታሪክ ስሩ ብዬ አስባለሁ፣ ምክርም አቀርባለሁ። ስለዚህ አንድነታችሁ በጣም ያስፈልጋል። ለአዲስ አበባው የኃይል አሰላለፍ የስበት ማዕከል ለመሆን የሸዋ ኃይል በጣም የአንበሳውን ድርሻ መጫወት ስለሚችል አፍንጫው ስር ስላለ፣ ስለዚህ ጦርነቱን ለመጨረስና የአዲስ አበባን የአጥቂነት ሚና ያገዛዙን የመጨረሻውን ስንብት ልትቋጩት የምትችል ኃይል ስለሆናችሁ እዛ አካባቢ ላይ አንድ ሆናችሁ ተሰባስባችሁ ታሪክ ብትቀይሩ እኔ በአማራ ፖለቲካ ላይ የስበት ማዕከሉን ትቀይሩታላችሁ ብዬ አስባለሁ። በአጠቃላይ አንድነቱን ራሱ ታፈጥናላችሁ። የአማራን አንድነት የማፍጠን አቅም አለው። ሸዋ ሲሰባሰብ፣ ሸዋ ተሰባስቦ የአዲስ አበባ የስበት ማዕከል ሲሆን ሌላውንም አማራ የማስተሳሰር የአያቶላ ሚና ይኖራችኋል ብዬ አስባለሁ። መንፈሳዊ አባት ትሆናላችሁ፣ መንፈሳዊ ማሳያ ትሆናላችሁ። የአማራው ኃይል ሆናችሁ የመታየት አቅማችሁ በጣም ሰፊ ነው ብዬ አስባለሁ። ስለዚህ ሸዋ ይሄንን ሚና ቢወጣ ሌላውንም የማስተሳሰር አቅም አለው ብዬ አስባለሁ። ወደ ልቦናችሁ ተመለሱ፣ አንዱ ነው ብዬ ለወንድሞቻችን መልእክቴን አስተላልፋለሁ። እንግዲህ የመጀመሪያ ጊዜ ነው ይሄንን ስናገር፣ ትክክለኛ ጥያቄም ነው ብዬ ስላሰብኩ ነው ወደ እናንተ ሀሳቤን ያመጣሁት። የጽናት ሚዲያ ቤተሰብ ዛሬ የተለያዩ ሀሳቦችን አንስተናል። ከዓለም አቀፍ ጀምሮ ከአገር ውስጥ ያለው የተለያዩ መረጃዎችና ድሎችንም እንደዚሁ ምክር ሀሳቦችን ያቀረብንበት የጽናት ሚዲያ ፕሮግራማችን ይህን ይመስላል። ከወደዳችሁት ሀሳብ አስተያየት ስጡበት። ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ከጎናችን እንድትቆሙ እየጠየቅኩኝ የዛሬ ፕሮግራማችን እዚህ ላይ እጨርሳለሁ። ሙሉ ዝግጅቱን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬ አበቃው እያልኩ በዚህ ልሰናበት። ሰላም።